ጀሞ በስተመጨረሻ ይሄ ደንቆሮ ሊቅዝቅዝ ደንቆሮ መላጣ ከከራባችን ወጣ ጀሞ እንዴ ስንቱን ውድቀት እኮ አየን እንዴ ተንጢምባጢቦ ተጫወተብን ጢምባጢቦ ጨጓራችን ላጥ አርጎ ወጣ የሆነት የሊቨርፑል ዴኒስ ከምጣፋ እንዴ ኤሮ እንደምናቆ ሊቨርፑል እስከምን ይተንኩታኩቶ ሊቨርፑል የመጨረሻ ይዘገጠው ሊቨርፑል ኳሳጀን እኮ በሊቨርፑል ዘመን አይቶ ነው ማናቀው ደንቆሮ ሆነ ተጫውቶብን ወጣ የሆነት ተጫውቶብን ግን ከዛ ከጨረጨ ሰፈር ጉሰን ይሻላል አንድ ጽድት ታልች ፕሪሚየር ሊግ አለች አንድ ጽድት ምን ቢሆን ፕሪሚየር ሊግ ገብቷል ከዛ ሌባ ልጅ የጨረጨ ሰፈር ጉሰን 13 ፕሪሚየር ሊግ ሰርቋል እኮ አንድ ያቅ አንድ ፕሪሚየር ሊግ አለች ቆሻሻ እንኳን ወጣልን አራስሉት አሁን አሬውላ ቀጣይ የበርንሞዝ አሰልጣኝ ቀጣይ ሊቨርፑል ይረከባል ተብሎ ይጠበቃል መልካም ብሬኪንግ ኒውስ በመጨረሻም ሊቨርፑሎች አርኒ ስሎት ላይ ጨክነውበታል አሰናብተውታል ያው ዘንድሮ የነበረው የአርኒ ስሎቱ ሊቨርፑል በጣም የወረደ በተለይ አንፊልድ ላይ የሚያሳየው አቋም ደግሞ ደጋፊውን ተስፋ የሚያስቆርጥ ነበር ያው ግልጽ ነበር ሊያሰናብቱት ይችላሉ የሚል ሰፊ መረጃዎች እየወጡ ነበር በስተመጨረሻም አሰናብተውታል ሰበር የተባለ ቦምብ ዜና ሊቨርፑል ቤት ተሰምቷል አርነ ስሎት በመጀመሪያው ውድድር ዓመታቸው ለሊቨርፑል የፕሪሚየር ሊግ ዋንጫን ከሰጡ በኋላ በተጨማሪም በሁለተኛ ዓመታቸው አምስተኛው ነው ዘንድሮ ከጨረሱ በኋላ ከሊቨርፑል ጋር በይፋ እንደተለያዩ ተራግጧል ማለት ነው ታዲያ በቀጥታ አርነ ስሎትን ያሰናበቱት ሊቨርፑሎች አሁን ላይ የበርንሞዙን አለቃ የሆነውን አንዶኒ ኢራዮላን ለማስፈረም በቀጥታ ስራዎች እንደጀመሩ ነው እየተነገረ የሚገኘው በቅርቡም ይህ አሰልጣኝ ወደ ሊቨርፑል ያመራል ተብሎ ይጠበቃል ሂርዊጎ ይባልለታልም ተብሎ ይጠበቃል ማለት ነው የአርነ ስሎት መሰናበት ግን በጣም በርካቶችን ያነጋገርና ያስደነገጠ ዜና ሆኖ አግኝቼዋለሁ በርካታ የሊቨርፑል ደጋፊዎች በዘንድሮ ውጤት ደስተኛ ባይሆኑም ነገር ግን እንደዚህ አይነት ዜና ለመስማት ጊዜው በጣም የፈጠነ ይመስላል ለማንኛውም እናንተ ስለ አርነ ስሎት መሰናበት ምን ትላላችሁ ሊቨርፑልስ በቀጣይ አንዶኒ ኢራዮላን አሰልጣኝ አድርጎ መቅጠሩ አትራፊ አድርጓል ብላችሁ ታስባላችሁ ሐሳባችሁን አካፍሉኝ ፕላስ ምርቱ መጫላችሁ ጋይስ ምን አይነት የሚያስደስት ዜና ነው አርነ ስሎት ከሊቨርፑል ተባረረ እንዴት ነው ደስ ያለኝ ደስታዬን መቆጣጠር ነው ያቃተኝ ፋብሪዚዮ ሮማኖ በሰበር ዜናው አረጋግጧል ማለት ነው አሁን የበርንማውዙ አንዶኒ ኢራዮላ የሊቨርፑል ተቀዳሚ ምርጫ ነው ተብሎ በር ላይ ቆሟል ጋይስ እንኳን ደስ ያላችሁ ወደ ቀድሞ አቋማችን ልንመለስ ነው ዋንጫም እንበላለን አርነ ስሎት ከሊቨርፑል ሊለቅ ነው ኢስዳን ተጠናቋል ሊቨርፑልና አርነ ስሎት ተስማምተዋል ሊቨርፑልን የ2024-25 ፕሪሚየር ሊግ አሸናፊ እንዲሆን የረዳው አርነ ስሎት እንግዲህ ከሊቨርፑል ሊለቅ ነው ምንም ከፉ አልናገርም ምንም ባለውለታችን የፕሪሚየር ሊጉን ዋንጫ እንድንበላ ያገዘን በክሎፕም ቲም ይሁን ያለ ክሎፕም ቲም ይሁን ይሄ ሰውዬ ነው ሰው ላደረገልን በሙሉ አመስግነን እንሰናበታለን እንግዲህ ቀጣይ አሰልጣኝ አንዲ ኢራዮላ ሊሆን ይችላል እየተባለ ነው ያለው የቀድሞ የቦርንማውዝ አሰልጣኝ እኔ ግን ተጠብቀው የነበረው ሉዊስ ኤንሪኬ ነው አይኖ ሴንስ ላይ ሰጥቼል ነበር ነገር ግን አንዲ ኢራዮላም የሚገርም አሰልጣኝ ነው ራሱን በቦርንማውዝ አስመስክሯል የሚገርም አጭት ነው የሚከተለው ሰው ላደረገልን በሙሉ አርነ ስሎት ቴንክ ዩ ፕሪሚየር ሊግ አሸናፊ ነበርክ ነገር ግን ማስቀጠል አልቻልክም ቴንክ ዩ አርነ ስሎት እኔ አቺ የዛ ሊያብሮዚ ዲያር ወንድም ነሽ በመላጣው ማለት ነው እንጂ መባረር የነበረብሽ ያኔ ዣቪ አሎንሶ አቬለብል በነበረበት ሰዓት ላይ ካሁን ሊቨርፑሎች ይመጣሉ ብሎ ሲጠብቅ በነበረበት ሰዓት ነበር ትክክለኛ ውሳኔ ነው ግን አረፈዳችሁ እኛ አሎንሶን እስክንወስድ ጠብቃችሁ አሁን ማባረራችሁ ችግር ነው ገባ አሁን ሊመጣ የሚችለው አሪዮላ ከበርንማውዝ ጋር ጥሩ ነበር ግን ቻምፒየንስ ሊግ አሰልጥኖ አያውቅም ከፍተኛ ሌቭል ላይ አጫውተው አያውቅም ችግሩ እሱ ነው አሎንሶ ጋር ግን የተሻለ ነገር ታገኙ ነበር ኤኒዌይስ አሪዮላ ቀጣዩ የሊቨርፑል አሰልጣኝ ይሆናል እየተባለ ነው እቺ ሰውዬ ግማሽ ቢሊየን አስወጥታ ቁልቁል ስኳዱን ነርታ ዝም ብላ ነበር መውጣት የሆነ ክስ ሊከፈትባት ይገባ ነበር እኔስ ቀጣዩ አሰልጣኝ አሪዮላ የመሆን እድሉ ሰፊ ይመስላል እስኪ ላይ ያለ ደግሞ ይበቻችሁ ሊቨርፑል አሰልጣኙ አርነ ስሎትን አባሯል አርነ ስሎትና ሊቨርፑል ተለያይቷል ቀጣዩ የሊቨርፑል አሰልጣኝ ማን ይሆናል ብላችሁ ታስባላችሁ ቀጣዩ የሊቨርፑል አሰልጣኝ የቦርንማውዝ አሰልጣኝ አንዶኒ ኢራዮላ ይሆናል ተብሎ ይተገመታል ነገር ግን የሊቨርፑል ደጋፊዎች ማን ይሆናል ብላችሁ ታስባላችሁ ማንስ ቢሆን ደስ ይላችኋል እስኪ ሐሳባችሁ ኮሜንት ላይ ላኩ ይሄንን ቪዲዮ ደግሞ ለሊቨርፑል ደጋፊዎች በሙሉ ላኩላችሁ
ሊቨርፑሎችና አሰልጣኝ አርነ ስሎት ተለያይተዋል። አርነ ስሎት እንግዲህ በመጀመሪያ ዓመቱ ከሊቨርፑሎች ጋር የፕሪሚየር ሊጉ ሻምፒዮን ነበረ። በዚህ ዓመት ታዲያ 5ኛ ደረጃን ይዘው ነበር ሊቨርፑል ያጠናቀቁት። በዚህም ደስተኛ ያልሆኑት የሊቨርፑል አመራሮች ከአርነ ስሎት ጋር መለያየታቸውን ዛሬ ይፋ አድርገዋል። በዚህ ዓመት ከበርንማውዞች ጋር የተለያየው አንዶኒ ራዮላ አርነ ስሎትን ለመተካት ቅድሚያ ግምት እንዳለው ነው እየተነገረ የሚገኘው። እንደዚሁም ጁሊያን ኔግልስማንም በዚህ እጩ ውስጥ እንዳለ ነው እየተነገረ የሚገኘው። የሊቨርፑል አሰልጣኝ ማን ቢሆን ይመስላችኋል? ግምታችሁን ኮመንት ላይ አሳውቁኝ። ያልተጠበቀ ሰበር ዜና በኢሳት በሊቨርፑል ቤት እየተሰማ ይገኛል። እንደምትመለከቱት አርኔ ስሎት እንግዲህ ከሊቨርፑል አሰልጣኝነቱ መባረር ችሏል። እንደዚሁም ደግሞ ቀጣይ አሰልጣኝ ይሆናል የተባለ የሚገኘው አንቶኒዮ ራዮላ ነው። እናንተ ስለ አርኔ ስሎት ቆይታና ስለ ራዮላ ምን ሀሳብ አላችሁ? ኮመንት ስራ አስቀምጡልኝ። ሰበር ዜና ተሰምቷል። ሊቨርፑል አሰልጣኙን አርነ ስሎትን አሰናበተም። በመጡበት የመጀመሪያ ዓመት የእንግሊዝ ፕሪምየር ሊግ ዋንጫን ያሳኩት አሰልጣኝ አርነ ስሎት በዚህ የውድድር ዘመን ምንም አይነት ዋንጫ ማሳካት አልቻሉም። ታዲያ ፋብሪዞ ሮማኖ ከደቂቃዎች በፊት ባጋራው መረጃ መሰረት አርነ ስሎት ከሊቨርፑል ጋር መለያየታቸውና ሊቨርፑል በቀጣይ አሰልጣኝ አድርጎ የቀድሞ የበርንማውዝን አሰልጣኝ አንዶኒ ኢራውላ ሊሾም እንደሚችል ዘግቧል። የሊቨርፑልና የአርነ ስሎትን መለያየት እንዴት ታዩታላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙም። አርነ ስሎት ከሊቨርፑል አሰልጣኝነታቸው ተሰናብተዋል። ለ2 ዓመታት ሊቨርፑልን ያሰለጠኑት አርነ ስሎት በስተመጨረሻ ግን ከሊቨርፑል ጋር ሊለያዩ ችሏል። ሊቨርፑል በቀጣይነት አንዶኒ ራዮላን አሰልጣኝ አድርጎ ለመቅጠር ተዘጋጅቷል። የስ ገባ አርነ ስሎት ወጥቷል ይላል። ተገላ አታ ፕሪንስ ተረጋጋ። ዋንጫ እንደበላ አክታረኩ። አረላሽ አርነ ስሎት ወጥቶልናል። ተገላገልን። አርነ ስሎትን ሸኝተን አባረ ነው ማለት ኢሪዮላ አዲሱ የሊቨርፑል ማናጀራችን ነው። ቴንጋድ ፋይናሊ የምንፈልገው ኔክስት ሲዝን እንገናኝ። እያንዳንድ ኔክስት ሲዝን እንገናኝ። ገባለተ። ይሄ ምንም አስተሳሰብ የሌለው ያስተሳሰብ ዳዮን አርነ ስሎትን ሸኝተ ነው ማለት ነው። ኢሪዮላን ተቀብለናል በአዲስ መንፈስ። ደስ ነው ያለኝ። በጣም ነው ደስ ያለኝ። ገባ ትችላለህ። ከፈለጋችሁ የአርነ ስሎት አለቅላቂዎች አብራችሁ መውጣት ትችላላችሁ። ገባ ጋይስ ሰበር መረጃ ወጥቷል። ስሎት ከሊቨርፑል ተባረዋል ማለት ነው። አሰናብተውታል። ማን በቃ ዊዝን ኢሚዲየት ኢፌክት ነው ፋብሪዞ ያለው። ምንም ብዙ የተነተረው ነገር የለም። ግን መውጣት ከነበረበት የሊቬፋን አሁን አልነበረም ጊዜው። ዣቪ ቼልሲ ሳይገባ ነበር ይሄን ሰውዬ ማባረር የነበረበት። ቼልሲ ሳይገባ ያ ነበር ሊቨርፑል መረከብ የነበረበት ሰውዬ። ከማንበት ሰው አንዱ ዣቪ አሎንሶ ነበር። አይ ቲንክ አሁን ላይ ሐሳባቸው ሰው ያለው ኢራኦላን እንደሆነ አንዳንድ መረጃዎችን ለመመልከት እየሞከርኩኝ ነው። ላሽ አይ ነው ግን በዚህ ሰዓት ላይ ሰበር የተባለ ዜና ተሰምቷል። የሊቨርፑል አሰልጣኝ አርኔ ስሎት በይፋ ከቀዮቹ ሊቨርፑል ጋር መለያየታቸው ተሰምቷል። ይህ ለሊቨርፑል ደጋፊዎች በጣም የሚጠብቁት የሆነ ዜና እንደሆነ አስባለሁ። የ47 ዓመቱ ኔዘርላንዳዊ አሰልጣኝ አርኔ ስሎት በውድድር ዓመቱ ያሳለፉትን ደካማ ዓመት ተከትሎ የሊቨርፑል አመራሮች ጥልቅ ውይይት ካደረጉ በኋላ ከአሰልጣኙ ጋር ለመለያየት መወሰናቸውና አርነ ስሎትን ማሰናበታቸው እየተነገረ ይገኛል። ይህንን ፋብሪዞ ሮማኖም አረጋግጧል። ለሊቨርፑል ባለፈው ዓመት የእንግሊዝ ፕሪሚየር ሊግ ዋንጫን ማሳካት ችለው ነበር። በዚህ ዓመት ግን በጣም ደካማ ጊዜን አሳልፈው 5ኛ ደረጃን ይዘው ማጠናቀቃቸው ይታወሳል። ሊቨርፑልም ያለምንም ዋንጫ ነበር ዓመቱን ዘንድሮ ማጠናቀቅ የቻለው። ይህንን ተከትሎ እንግዲህ የቀዮቹ ደጋፊዎች በአሰልጣኙ ደስተኛ አልነበሩም በአርኔ ስሎት። በመጨረሻም አርኔ ስሎት እንግዲህ ከሊቨርፑል ኃላፊነታቸው መነሳታቸው ተገልጿል። እርሳቸውን ተከትሎ እንግዲህ በዋና አሰልጣኝነት ሊቨርፑልን የመያዝ ከፍተኛ እድል ያለው አሁን የበርንማውዙ አሰልጣኝ አንዶኒ ራዮላ ነው። ራዮላ ከበርንማውዝ ጋር እንግዲህ እንደተለያየ እናውቃለን። ትልቅ ክለብ ሊይዝ እንደሚችል ምንም ጥያቄ የለውም። ስሙ ከኤሲ ሚላን ጋርም ሲያያዝ ነበር። ነገር ግን በሚላን ቤት የመመልከት እድል ላይኖረን ይችላል። አሁን ለሊቨርፑል ሁነኛው አሰልጣኝ ስፔናዊው አንዶኒ ራዮላ እንደሆነ እየተነገረ ይገኛል። የአርኔ ስሎትን ከሊቨርፑል ጋር መለያየት እንዴት አገኛችሁት? በደንብ ኮፒ ሊንክና ሪፖስት አድርጉት። ይመቻችሁ። ፎሎ ያላደረጋችሁ ፎሎ አድርጉ። መልካም ጊዜ